አንቺ ወይኔ አንገቴን አንቺ ምንድን ነው የሰጠሽኝ ሊሳ አንቺ ምንድን ነው እሱ ምንድን ነው የሰጠሽኝ ምንድን ነው ወይኔ ጉዴ ሊሳ ምንድን ነው ቤቲ ምን ሰጣሽ ነው ለምንድን ነው የምገልሽ ኧረ እኔ ሻይ ነው የሰጠሁት ሻይ እንዳለ እኮ ጨው ነው ልጅ ታርገለኝ ነው እንዴ ያቺን ባለጌ ልጅ እንኳን አላየኋት ተባረች እንዴ አረ መሲ ጥሩ ልጅ ናት ግን እኮ የምርሽ ነው ኑንዬ መሲና ይቻታል አቅም የት ሄዳ ነው አለች የሆነ ቦታ ሄዳ ነው ያለውበት ቤት ውስጥ ነው ያገኘሁት ማለት አንቺ ያለሽበት ቤት ውስጥ የሰው ፎቶ ምን ያደርጋል ማለት በቃ ቤት ውስጥ ነው ያገኘሁት ቆይ ማን ነው አንቺ ቤት ያመጣው ባልሽ ነው አይ እኔ ሰው ነው እንትና ነው ልልህ አይደለም ብቻ ግን ልጅቷ እንድትጠነቀቅ እንድትነግራት ነው የመጣሁት ምን ሆነሻል ለምንድን ነው ሁሉንም ነገር በዝርዝር ማትነግሪኝ ንገሪኝና የሆነ ነገር ማድረግ ያለብኝ ላድርግ እሺ እነግርሃለሁ ግን ይኸውልህ ቴዲ እዚህ ነገር ውስጥ የለበትም እሺ ማለት ምኑ ነገር ውስጥ ነው የሌለበት ተራ ቴግራ ታጋቢ መሲ ይኸውልህ ፎቶውን ያመጣው ቴዲ ነው ግን እሱ አይደለም እሺ ያስነሳት ከሄለን ነው የተቀበለው ኧረ እባክሽ ቆይ እንዴት ነው ነገሩ ሄለን ለምን ብላ ነው የምትከታተላት እሱንማ እኔም አላውቅም አይ ይሄ ነገር ከባድ ነው መሲ ይሄን ነገር መንገርሽ ጥሩ ነው ራስሽን ደግሞ በደንብ ጠብቂ ፎቶ ከየት እንደመጣ አጣራለሁ እንድትጠነቀቅም ደግሞ ነግራታለሁ እሺ ቤሉል ግን ሌላም ነገር ነበር ምን ወይኔ ቤሉል በቃ ደወለ እያየኝ ነው የሚሆነው መሄድ አለብኝ እሺ ሰላም እንዴት ናችሁልኝ ውድ የእንግዳ ድራማ ተከታታዮች እንዲሁም የኔ ሰብለ ዩቲዩብ ቤተሰቦች ደህና ናችሁ የኔ ውዶች እንኳን ደህና መጣችሁ ወደ ቻናሌ እንግዳ ድራማ እንግዲህ ሰሞኑን በየቀኑ እየተለቀቀ ይገኛል እና እንግዲህ በዛ ላይ ደግሞ ድራማው ላይ በጣም አጓጊ ነገሮች እና የተደበቁ ሚስጥሮችም ሊወጡ የደረሱ ይመስለኛል የቤሉል አግስት ሆና የምትተውነው ወይም ደግሞ ጓደኛው ማለት ነው በተደጋጋሚ ቴዲ እየደወለ በራስሽ ፍቃድ ካልመጣሽ እኔ በግድ እንድትመጪ አደርግሻለሁ ስለዚህ እድሉን ተጠቀሚበት እያለ ማስፈራራቱን ቀጥሏል እሷ ደግሞ እንግዲህ ይሄ ሰው እያስፈራራት እንደሆነ ለቤሉል ብነግረው ይጣላል ከሰው ጋር በማለት ነገሩን ሚስጥር አድርገዋለች ነገር ግን በጣም ፈርታለች እንዳየናት ጠንካራ ሴት አይደለችም በጣም ነው የፈራችው በዛ ላይ ደግሞ ቤሉልን ታፈቅረዋለች ምናልባት በመጨረሻ ሰዓት ቤሉል እንዳትከዳው ፈራለሁ ምክንያቱም ደግሞ አሁን ላይ እሱን የምትረዳው ከጓደኝነት ባለፈ ለሱ ፍቅር ስላላት ነው እሱ ደግሞ ከኑኑ ጋር ፍቅር ጀምሯል እና በተደጋጋሚ እንግዲህ አብረው ከኑኑ ጋር የማይሆን ነገር ሲያደርጉ እየደረሰች ምንድነው የማየው ምን ለማድረግ እየሞከርክ ነው በማለት ስትቆጣ እያየናት ነው እሱም እንግዲህ ምንም አልተፈጠረም ነገር ግን ቢፈጠር እንኳን ታዲያ ምንድነው ችግሩ አንቺ ከኔ ጎን አይደል እንደ መሆን ያለብሽ በማለት ከዛ እሷ ግን ትዝ ሲላት እሱ አያፈቅራትም እሷ ናት የምታፈቅረው እና ዝም ትላለች እና እንግዲህ በክፍል 88 ላይ ቤሉል በረንዳ ላይ ቁጭ ብሎ ነበረ እና ምንኑ ሳሎን ስታጣው ወደ በረንዳ በመሄድ ከሱ ጋር ትቀመጣለች ሁለቱ ተቃቅፈው ነበረ በመጨረሻም እንግዲህ የቤሉል ጓደኛ ወደ ሳሎን ስትመጣ ቤሉልን ታጣውና የሳሎኑ በር ደግሞ ክፍት ነበረ መስታወቱና ልዝጋ ብላ እንግዲህ ወደዛ ልትሄድ ነበረ ሁለቱ ግን ውጭ ላይ ተቃቅፈው ነበረ በፍቅር አይን እየተያዩ ማለት ነው ይህን ነገር እንግዲህ ከደረሰችበትና ካወቀች ልጅቷ እሱን እንዳትከደው ፈራለሁ ነገር ግን እሷ ሳታያቸው እንግዲህ የኑኑ ወንድም መኩ ማለት ነው መኩ እሷን ያፈቅራታል ባያት ቁጥር ይደነባበራል እንደምታየው ሲሽኮረመምና ቀና ብሎ በአይኑ ሙሉ እንኳን አይመለከታትም ታዱ አፍቅራው ስትሰቃይ እንዳልነበረ አሁን ላይ እሱ በተራው አፍቅሯል ታዱ እንግዲህ ከድራማው አሁን ላይ የለችም ነገር ግን እሱ ከሌዛ ወይም ደግሞ ከቤሉል ጓደኛ ማለት ነው ወይም ከአክስቱ ፍቅር ይዞታል በጣም ከባድ ነው እሷ ነገሩ ገብቷታል ነገር ግን እንዳልገባት እየሆነች ምክንያቱም የምታፈቅረው ቤሉልን ስለሆነ አንድ ቀን ሁሉም ነገር ሲስተካከል አብሮኝ ይሆናል ብላ እንግዲህ ከስሩ እያለች ነው ታዲያ ይሄ ነገር እንደማይሆን ስታውቅና እሱን ኑኑን እንደሚያፈቅር ካወቀች ምናልባት ቤሉልን እንዳትከዳው ፈራለሁ በዛ ላይ ቴዲ እያስፈራራት ይገኛል
ሌላው እንግዲህ የቴዲ ፍቅረኛ ተብዬዋ ማለት ነው ቤቲ አሁን ላይ እነ ቤሉል ቤት መጥታለች። በባለፈው ክፍል ላይ ሄለን በመኪና ገጭታት ነበረ። የእሱ ፍቅረኛ እሷ ናት ብላ ስላሰበች ያው እውነቷን ነው። ነገር ግን እሱ እንግዲህ መሲንም ሚስቴ ብሎ አግብቷል። ያችኛዋ ልጅም ደግሞ ፍቅረኛዬ ናት በማለት እንግዲህ ሄለን እና ልጅቷ ፊት ለፊት ተገናኝተው ነበር። እናም ቴዲ እሷ እህቴ ናት በማለት ልጅቷን ዋሽቷታል። ልጅቷ ግን አሁንም ድረስ የእሱ እህት እንደሆነች ነው የምታስበው ሄለን ማለት ነው። ለዛም እንግዲህ እህቱ አልወደደችኝም መሰለኝ ለምንድን ነው እያለች ለጓደኛዋ ስታማክራት ነበረ። በመጨረሻም እንግዲህ ሄለን በመኪና ገጭታት ከሞት ተርፋ ጓደኛዋ ጋር ደውላ ወደ እነ ቤሉል ቤት መታለች። ጸባይዋ በጣም ነው የሚያስጠላው። እናም ሁሉም ሰው መሲ የት ሄዳ ነው እያሉ ነው። መሲ የምትኖረው እንግዲህ የእሷ ፍቅረኛ ቤት ሄዳ ሚስት ሆና ትኖራለች። እሷ ደግሞ መኪና ከመገጨቷ በፊት እሱ ቤት ነበረች እና እንግዲህ እቃ ልግዛ ብላ እንደወጣች ደውሎ ድንገት ተጠርቼ እረስችው ቤቱን ቆልፌ ውጃለሁ በማለት ለእሷ ያለውን ንቀት ሲያሳይ እንግዲህ በጣም ተናዳ አሁን ላይ እሱ ቤት አልሄድም እያለች ትገኛለች። እሱ ብቻ አይደለም እንግዲህ ቤሉል የፍቅረኛች ፎቶ ምናምን አለ ወይ እስኪያሳይን ቢሏትም ስልኬ እኔ ጋ አይደለም ብላለች ማለት ነው። እንግዲህ ጉዱ ሊወጣ ነበር የቴዲ። በሌላ በኩል ቴዲ የቤሉልን አክስት እየደወለ ያስቸገራት ነው እና እንግዲህ ይሄን ነገር መደበቋ ለቤታቸው ችግር ያመጣል ማለት ነው። ቤሉል በድምፁ ምናልባት ስልክ እየቀያየረ ሰውየው ቢደውል እንኳን በድምፁ ሊያውቀው ስለሚችል ይህን ነገር እሷ መደበቅ የለባትም። ያለዛ ሌላ ትልቅ መዘዝ ነው ይዞባት የሚመጣው ማለት ነው። እና ቤሉል እንግዲህ እንዳልኳችሁ ከመሲ ጋር እየሰሩ ነው። መሲ ቴዲ ቤት እያንዳንዱ የምታገኘውን ነገር ለቤሉል ለመናገር ወስናለች ማለት ነው። በዚህም የተነሳ መሲ ቴዲ ቤት ቁጭ ብላ ያለ አንድ ድምፅ ትሰማለች። የተዘጋው በር ውስጥ እንግዲህ አንድ የሚቃትት ሰው ድምፅ ሰምታ ወደዛ ብትጠጋም ግን ከዛ በኋላ ድምፁን ድጋሚ አላሰማም። በዛ የተነሳ መሲ ምናልባት እኔ እየቃዣው ይሆናል እንግዲህ በሀሳቤ ይሆናል ብላ ነገሩን ትተዋለች። ለቤሉል ይህን ነገር ለመናገር እንግዲህ ቤሉልን በአካል አግኝተው ነበረ። እናም መሲ ግን አንድ ጥፋት አጠፋች። የሌዛን ፎቶ እነሱ ቤት ስታገኘው ቴዲን ከየት አገኘው ብላ ስታፋጥጠው እሱ ደግሞ ማወቅ የሌለብሽን ነገር ስላወቅሽ ዋጋሽን እሰጥሻለሁ ጠብቂ እያለ ይገኛል። መሲን እንግዲህ ሊጎዳት ይፈልጋል ማለት ነው። ወይ ነገሮቹ እንዳታስታውስ አድርጎ የእሱ ባህሪ አድርጎ እንግዲህ ሊያሰቃያት ይችላል። ምክንያቱም ቤተሰቦቿ አይን ፍላፈር ስላሏት እንደፈለገው በእሷ መጫወት የሚችል ነው የሚመስለው። በዛ የተነሳ እንግዲህ መሲን ቀንሽን ጠብቂ እያለ እየፎከረባት ነው። በሰዓቱ በጣም ተናዳ አሁን ላይ ከሄለን ጋር ትገናኛለህ ወይ? ይሄ ፎቶ አንተ ቤት ምን ይሰራል? አሁንም ቆሻሻ ስራውን እየሰራ ነው ወይ? በማለት ቴዲ ላይ ስትጮህበት ትዕግስቱን ስጠኝ ይችን ልጅ በጥፊ እንዳላጋጫት እያለ እንግዲህ ሲዝትባት ነበረ። ስለዚህ ቀጣይ መሲ መከራ ውስጥ መግባቷ የማይቀር ነው። ቤተሰቦቿን አልሰማም ብላ እንግዲህ እሱን መርጣ ሄዳለች። እሱ ደግሞ አሁን ላይ እሷን መጀመሪያም ለመጠቀም ያነስ ነበር የፈለጋት፣ ሄለንን ለማናደድ ነበረ። ብቻ ሄለን ለገንዘብ ብላ ትታው ስለሄደች የእሷን የሆነ ነገር ሁሉ በመውሰድ በዛ ላይ ደግሞ እሱ መሲን በማግባት መሲ እንግዲህ የእሷ ሰራተኛ ናት ማለት ነው። የእሷ የሆነ ነገር ሁሉ በመውሰድ ሄለንን ማስቀናት ይፈልጋል። እና እንግዲህ አቶ ቶማስንም አግቶ ያስቀመጠው እሱ ይመስለኛል። ሄለን የሆነ ነገር ተናግራ ነበረ። ከእስር ቤት ስለቀቅ ቤሉልና ቤተሰቡን ከዛ ቤት አስወጣቸዋለሁ፣ ቤቱ የኔ ነው ስትል፣ ስለዚህ ከዚህ በኋላ ያ ቤት ለእኛ ሊሆን ነዋ አላት። ምክንያቱም ያሰበው ነገር አለ፣ ያቀደው ነገር አለ። የሄለንን ስራ እያንዳንዱ ስራዋን ከስር ከስር እየተከተለ ለራሱ ለማድረግ እየሰራ ነው። ያ ማለት የነ ቤሉልን ቤትንም ለራሱ ማድረጉ አይቀርም ማለት ነው። በሄለን ስም የሆነውን በራሱ እንግዲህ ማድረግ፣ እሷ ከቤሉል ስም ላይ ወስዳ በራሷ ማድረግ ከቻለች እሱም ከሄለን ላይ ወስዶ በራሱ ማድረግ ይችላል ማለት ነው። እናም እንግዲህ ሄለንን እየተበቀላት ይገኛል። ነገር ግን ሄለን እስካሁን ድረስ ኤልሹ የቴዲ ልጅ እንደሆነች አልነገረችውም።
እና ቤቷ የጋራችን ነው ስትለው ነበረ። ያው እሷ የምታውቀው ነገር ስላለ ነው የጋራ ልጅ ስላላቸው እናም ደግሞ የወደፊት ህይወቷን ከሱ ጋር ስለምታቅድ ነው። ለዛም ነው ፍቅረኛውን በመኪና የገጨቻትና የገደለቻት የመሰላት። ከቴዲ ጋር ቀጣይ ህይወት መኖር ትፈልጋለች። ሀብት ሁሉ ካገኘች በኋላ ሁሉን ሰው አስወግዳ እሷ በሰላም ከቴዲ ጋር የመኖር እቅድ ነው ያላት። በጣም ደፋር ናት። በዛ ላይ የእሷ ልጅ ያልሆነችውን ኤልሹን እንግዲህ አሁንም ልጄ ሁሉን ነገር በእሷ ስም አደርጋለሁ እያለች ትገኛለች። ያው እናትነቷን አይቀይረውም። ምንም ነገር ብታደርግ ኑኑ ከዚህ በኋላ ተመልሰ የእሷ ልጅ መሆን አችልም። ግን ደግሞ እውነቱ ሲታወቅ በጣም ከባድ ነው። በተለይ ለሄለን ማለት ነው። ኑኑ ልጇ እንደሆነች ስታውቅ፣ ኤልሹ ደግሞ እንደዚህ ዋጋ የምከፍልላት ኤልሹ የእሷ ልጅ እንዳልሆነች ስታውቅ፣ የለፋችው ነገር ሁሉ የሰራችው ተንኮል፣ ክፋት ሁሉ በባዶ እንደሆነ ስታውቅ እንግዲህ ሄለን ራሷን መጥላቷ የማይቀር ነው። ኑኑ የእህቷ መከታ እንግዲህ የቴዲ ፍቅረኛ ተብዬዋ እንደምታውቁት አመሏ በጣም የሚያስጠላ ነው። በተለይ ለሰራተኛ ያላት ንቀት። በእርግጥ ለሰራተኛ ብቻ አይደለም፣ ቤት ውስጥ ላለው ሰው ሁሉ ሰው ቤት ሄዳ እንግዲህ ለቤቱ ሰው ያላት ንቀት በጣም ከባድ ነው። እና እንግዲህ በመጨረሻ መሲ የለችም እንዴ ስትል የቤሉል አክስት የለችም ትላለች እህቷ። እሰይ እንኳን አልኖረች ባለጌ እንኳንም አልኖረች ብላ መሲን ትናገራለች ማለት ነው። በዚህ ሰዓት እንግዲህ ኑኑ ሻይ አፍልታ ለልጅቷ ትሰጣታለች። ውስጡ የአገር ጨው ጨምራ ነበር የሰጠቻት። ልጅቷ እንዳያችሁት አንገቷ ታስሮ፣ ምክንያቱም አንገቷን የተሰበረው በመኪና አደጋና መንቀሳቀስ አትችልም። እናም ወስዳ እንግዲህ ያንን የጨው ሻይ አጠጥታታለች። ልጅቷ ብትጮህ ብትራገም ማን ይድረስላት? በንቀት አይታትታት ስትሄድ ነበርና ምክንያቱም እህቷን ስለተሳደበች ነው። ልጅቷ በጣም ነው የምታስጠላው። በዛ ላይ ከኤልሹ ጋር አሁን ላይ በጣም የመቀራረብና ሚስጥር የማውራት ነገር ጀምረዋል። እናቷ እንደገጨቻት ብታቅ ኖሮ ጥሩ ነበረ። አለማወቋ ግን ለዚህ ነገር ሁሉ አብቅቷታን ብዬ አስባለሁ። መሲ ቤሉልን አግኝታው እንግዲህ ፎቶዎቹን ሰጥተዋለች። ነገር ግን አንድ ነገር አስባ ነበረ። እንደምንም ተሸፋፍና ቤሉልን አግኝታው ፎቶዎቹን አሳይታው ነበር። ነገር ግን መሲ እዚህ ነገር ውስጥ ቴዲ የለበትም ብላ የቴዲን ስታስተባብልለት ነበረ። ቤሉል ግን አይ እንደዛ አይደለም፣ የሆነ ግልጽ ያልሆነ ነገር አለ፣ ነገር ግን አንቺ ራስሽን ጠብቂ፣ ሌላ አዲስ ነገር አለ ወይ ሲላት፣ አዎ አንድ ነገር አለ ብላ እንግዲህ እዛ ቤት ውስጥ የሰማችውን ድምፅ ለቤሉል ልትነግረው ነበረ። ነገር ግን ቴዲ የተከታተላት ነበር መሰል። ስልክ ደውሎ እንግዲህ ደንግጣ በፍርሃት ነበር ከእሱ አካባቢ ብን ብላ ሄደችውና መሲ ቴዲን ለምን ለመከላከል እንደፈለገች አላውቅም። እየፈራችው ነው ያለችው እሱ ቤት፣ በፍቅር አይደለም። ገና ለገና ደውለ ብላ ከቤሉል ጋር ነው የቆመችው። ነገር ግን መልሳ ተሸፋፍና ደንግጣ እርግጠኛ ነኝ እየተከታተለኝ ነው በማለት በፍርሃት እንግዲህ ከዛ አካባቢ ሄዳለች። ቴዲ ምናልባት ከእሱ ጋር መገናኘቷን ካወቀ እሷን እንዳይጎዳት ነገሮችን እንኳ ሳታጣራ ማለት ነው። እና ውድ ቤተሰቦቼ ቴዲ በጣም አስጠሊታ ሰው ሆኗል። ያ ሲቅለሰለስ የነበረውና የሚፈልገውን ነገር በእጁ እስከሚያስገባ ድረስ መልካም ሰው ሲመስል የነበረው ቴዲ አሁን ላይ ሰዎቹን ሁሉ እየጎዳ ይገኛል። ሁሉንም ሰው ነው እየጎዳ ያለው። በነገራችን ላይ እንግዲህ መሲ ያለች፣ ቤቲ ያለች፣ አሁን ደግሞ የቤሉልን አክስትም እንደዛው ለመጉዳት ይፈልጋል። ሄለንንም እንደዛው። ብቻ ሁሉንም ሰው ጎድቶ ራሱ አሸናፊው ነው፣ ገንዘብ ባለቤት መሆን ይፈልጋል። ነገር ግን መሲ በጣም ትልቅ ችግር ውስጥ ያለች ይመስለኛል። ውድ ቤተሰቦቼ እንግዲህ እንግዳ ድራማ የዛሬ ክፍል ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።